ሴቶች መቼም ውዳሴ ከንቱ ያጠቃቸዋል። ጥንቃቄ አድርጉ። 100 ጊዜ ሁሉ የሚደውለው ወንድ እውነት እንዳይመስላችሁ ወዷችሁ አይደለም፣ ውሸቱን ነው። ሰይጣን በሔዋን ላይ ቀለደባት። ሰላም ለኪ ሔዋን ንግሥተ ዓለማት ክሌቲ አላት። የሰማይና የምድር እመቤት አላት። የምድር ናት ግን የሰማይ አልነበረችም። ሁለቱ ሲጨምርላት ዛሬ ወንዶች የሌለውን ነገር ነው የሚክቧቸው። እልም ያለችውን ጎራዳ አቤት ያንቺ አፍንጫ ሲያምር ሲሏችሁ እንደው አይሰማችሁም? ውሸት እንደሆነ አይሰማም? አንቺ አይሰማችሁም? ምንም አይሰማችሁም? ውሸት እንደሆነ አንቺን የመሰለ አበባ። ሴቶች በወሬ ነው የሚሸነፉት። ይህን ወቁ። መመነን ይሻላል። ምናባቱ ምን ይሰራል? በቤት ደግሞ ከአሁን ዘመን ሚስት በእውነቱ 100 ጊዜ ምነን አይሻልም? ምን አይሻልም? ሴቶች እንግዲህ አደራችሁ ጥቃት እንዳታደርሱብኝ እና እንደው ሳየው ነው አንዳንድ ያቃጥላል ነገሩ ሁሉ። እውነተኞች አሉ፣ ደጋጎች አሉ፣ እግዚአብሔርን የሚፈሩ ትዳራቸውን የሚያከብሩ አሉ። ወርቅዬ የሆኑ እናቶች አሉ። እናንተን አይመለከትም። ጠዋት ኪዳን የሚያደርሱ ለባላቸው ምሳቸውን የሚሰሩ ከባላቸው ጋር አብረው የሚባሉ ደግሞ ዝም ብሎ ውጭ የሚበላ ደግሞ አለ። አንድ ቀን ከሚስቱ ጋር ምሳ እኛ እኮ አዎ ስንጸነስም ብዙ ጣጣ አለ። ያለ ሕግ ያለ መልካም ስርዓት አዎ በዝም ብለን መረናዊ በሆነ እግዚአብሔር በማይወደው ስርዓት እንጸነሳለን። ዘር እንቀላቅላለን። ሴቶች እዛም ትላላችሁ፣ ወንዶችም አያርፉም። ፈሪሃ እግዚአብሔር የለም። ዕለተ ጾም የጾም ጊዜ አይከበርም። ሰንበታት አይከበሩም። በዓላት አይከበሩም። እንደው ትዳሩ ራሱ ዝሙት እስኪመስል ድረስ ምድሩ ተበላሽቷል። እንደዚህ ያለ ሰው የሚጸነሰው ነፍሰ ገዳይ፣ ሌባ፣ ሰካራም፣ ደም አፍሳሽ፣ አገር የሚበጠብጥ እንደዚህ ነው ማለት ነው። የማይጸልዩ ባልና ሚስት የሚወልዱት ትዳር ማስመሰል አይደለም። በማስመሰል ተጋባን፣ አስመሳዮች ልጆች ወለድን። ማስመሰል ማለት ነው ደግ ሳንሆን ደግ መስለን፣ ሀብት ሳይኖረን ሀብት መስለን። አሁን ይሄ ለፉገራ የሚያደርጉት ሰዎች አሉ አይደለ? የሰው ልብስ ተውሰን ሄደን ለብሰን፣ የሰው መኪና ተውሰን ሄደን በተውሶ ሁሉ ነገር በተውሶ ጽድቅ ግን መጓዝ አይቻልም። ጽድቅ የተከበሩ መላከ ኢዮር ቀሲስ አብይ የደብረ ገነት ጎሮ ቅድስት ኪዳነ ምሕረት ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር መጋቢ ሃይማኖት በቀለ የገዳማችን የስብከተ ወንጌል ኃላፊ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ ክርስቶስ በወርቀ ደሙ ዋጃችሁ ምእመናን ሁላችሁም እንደምን አረፈዳችሁ? አሜን። ምስጋና የባህሪ የሆነ ቸርነቱ ሰማያትን የከደነ የአባቶቻችን አምላክ እግዚአብሔር በዚህ ሰዓት ተሰባስበን እንድናመሰግነው ስለፈቀደልን ክብርና ምስጋና ለገናናው ስሙ ይሆንልን። ላስተማሩን ለሁለቱም መምህራኖቻችን ቃለ ሕይወት ያሰማልን፣ ዝማሬውንም ለዘመሩልን ዝማሬ መላእክት ያሰማልን። ዛሬ የበረከት ቀን ነው። ትልቅ በረከት የምናገኝበት ነው። በዙ አያይዘን ወደ ቅዳሴ ነው የምንገባው። እግዚአብሔር ይናገረናል። የተወሰነ ደቂቃ ስለ ጻድቁ ጽንሰት ትንሽ እናገራለሁ። እግዚአብሔር አንደበታችንን ይክፈትልን። አሁን ማስታወቂያው የተሰራውን ወረቀቱ ባላችሁበት ስለሚመጣ ወደ ጠረጴዛው አትምጡ። አሁን ወንጌል ጋር ስለማይመች ማለት ነው። ወይ መጨረሻ ላይ መዘገባላችሁ። ፓምፕሌቱ እዛው ዙሪያ ፎርሙ ይመጣላል። ፎርም ነው፣ ቤት ሞልታችሁ ማምጣት ትችላላችሁ። አሁን ምንም የምታደርጉት ነገር አይኖርም። እያላችሁበት ይዞራል። አሁን ከታሪኩ ጋራ ከትምህርቱ ጋራ እንድንሆን ልቦናችን እንዳይሰረቅ የመጽሐፍ ቅዱሱን መጽሐፍ ዓላማው ሰውን የእግዚአብሔር መንግሥት ወራሽ ማድረግ ነው። ሰው ደግሞ የእግዚአብሔርን መንግሥት የሚወርሰው በማንበብ በመማር በመዘመር በማመስገን ስለሆነ አሁን እያደረግን ያለነው የመጽሐፍ ቅዱስ ስራ ነው። ይኸው ነው እንግዲህ ቤተ ክርስቲያናችን ስንዱ እመቤት ናት። ሁላችሁም
በያላችሁበት ትሆናላችሁ። የምመዘግቡ ሰዎች አሁን ታቆማላችሁ ማለት ነው። ሁለት ስራ ስለማይመች ትልቁን እንጀራ እንዳንተው ምዝገባው ይደርሳል፣ ማታ ያመጣል። ለዚህ አሁን ማንም ሰው የሚንቀሳቀስ እንዳይኖር ዛሬ እንመዘገባለን። ዛሬ ተዘጋጅተናል። አሁኑኑ ተመዝግበን መሄድ እንችላለን የምትሉ ደግሞ መጨረሻ ላይ ከምህላው በኋላ ትመጡና ትመዘገባላችሁ። በደብራችን ወደ 400 አባላት እንዳሉ ቀሲስ ነግረውኛል። ከዚህ የተመዘገቡ 1000 እንኳን ብንሞላ ጥሩ ነው። ሌላ ጊዜ ይህን ያህል ስራ የሚሰራው በአዳራሽ ውስጥ በሰንበት ትምህርት ቤት ውስጥ በደንብ አድርጎ ይሰራል። ሊቃውንቱ ማንቃታቸው መቀስቀሳቸው ተገቢ ነው። ይሄ የሁላችንም መልእክት ነው፣ ሁላችንም ስራ ነው። የሁላችንም ስራ ስለሆነ ተረጋጉና ቁጭ በሉ፣ ግርግር አትበሉ። ወደ ህብረት የሚመጣ ሰው እንዳይኖር ማለት ነው። ወደዚህ ምዝገባው ላይ ኋላ ይመዘግባሉ። ባላችሁበት ቁጭ በሉ። በዚህ ከህብረቱ ውጭ ግርግር አትበሉ። እኔ ማስታወቂያ መናገር ብዙ አልወድም፣ ይበቃናል። ወደ እግዚአብሔር ቃል ትንሽ እንሄዳለን። ትምህርቱን በሚገባ መላከ ኢዮርም ሊቀ ሊቃውንቱም አስተምረውናል። ዛሬ አባታችን ጽንሰት ነው። በረከታቸው ከሁላችን ጋር ይሆንልን። ወተወከልኩከ እንዘ ሀሎኩ ውስተ አጥባተ እሜ ለአይሌከ ተገደፍኩ እማይጸን እምከርሰ እሜ አንተ አምላኬ። የዳዊት መዝሙር 21 ቁጥር 10 ላይ የሚገኝ ኃይለ ቃል ነው። ከእናቴ ማኅፀን ጀምሮ አንተ አምላኬ ነህ። ከላይ እንደው ወተወከልኩከ እንዘ ሀሎኩ ውስተ አጥባተ እሜ ይላል። በጣም የሚገርም ነው። በእናቴ ማኅፀን እያለሁኝ አንተን አመንኩኝ፣ አንተን ተስፋ አደረግኩ። በጣም የሚገርም ነው። ሰው እኛ አሁን ተወልደን አድገን ነው የምናመሰግነው እግዚአብሔርን። የእግዚአብሔር ምርጦች ግን በሆድ ሳሉ ፈጣሪያቸውን ያውቁታል። በሆድ ሳሉ ዘይስሕቦሙ ለሕፃናት በውስተ ማኅፀን፣ ሕፃናትን በእናታቸው ማኅፀን ዲዛይን አውጥቶ ቅርጽ ሰርቶ የሚስላቸው ከአባት አብራክ ወደ እናት ማኅፀን እንዲሄዱ የሚያደርጋቸው እሱ መሆኑን ያውቃሉ ማለት ነው። ልብ በሉ። ለዚህም ነው በወንጌለ ሉቃስ ታላቁ አብይ ነቢይ መጥምቀ መለኮት አብይም ነቢይም ካህንም ሰማዕትም የተባለው በእናቱ ማኅፀን እያለ ሰገደ ለዘውስተ ከርሰ ድንግል፣ በድንግል ሆድ ውስጥ ላለው በድንግል ማኅፀን ውስጥ ላለው ለአዳኛችን ለመድኃኒታችን ለኢየሱስ ክርስቶስ ሰገደ። ጽንሱ ለጽንስ ሰገደ። የተፈጠረው ጽንስ ፍጡር የሆነው ጽንስ ለፈጣሪ ዓለማት ለመጋቢ ዓለማት ዓለምን ለሚመግበው ለአዳኛችን ለመድኃኒታችን ለኢየሱስ ክርስቶስ ሰገደ። ያ ብሉይ መዋዕል ነው። አሁን በራሱ ፈቃድ ነው ሕፃን የሆነው። ልብ በሉ። መጥምቀ መለኮት ፈቃዱን አውቆ ነው የሰገደው በእናቱ ማኅፀን እያለ። ይሄ መዝሙረኛ በእናቴ ማኅፀን ውስጥ ሳለሁ በሆዷ ውስጥ ሳለሁ አንተ አምላኬ ነህ። ገና ሳይወለድ እኮ ነው። የእናትን ማኅፀን ታውቁታላችሁ። በጣም ጠባብ ነው። ምን አይነት የእግዚአብሔር ስራ ነው! ምን አይነት መመረጥ ነው! እኛ የሚደንቀን አሁን ቆመው የማያመሰግኑ ሰዎች 20 30 ዓመት 40 ዓመት ሆኗቸው የማይዘምሩ የማይሰግዱ ሰዎች አሉ። ይሄ በእውነት አለመታደል ነው። የእግዚአብሔር ምርጦች ግን በእናታቸው ሆድ ውስጥ እያሉ ፈጣሪያቸውን ያመሰግኑታል። አለልኩከ እምከርሰ እምከ ይላቸዋል። እሱ ደግሞ በሆድ ሳለ መረጥኩህ ይላል። ኤርምያስ ነው። ትንቢተ ኤርምያስ ምዕራፍ 1 ላይ ቁጥር 1 ጀምሮ ስታነቡ በሆድ ሳለ መረጥኩ። ዛሬ እግዚአብሔር ጻድቁን የመረጠበት ነው። ሰው የሚመረጠው እንደ ሥላሴ ዓላማ ገና ምንም ሳይታሰብ ነው። አስተውሉ። እግዚአብሔር ይህንን ዓለም ሲፈጥር 22 ስነ ፍጥረት ፈጥሯል። ብዙ አንድ እየተባለ ማለት ነው። የቁጥር የለውም። አንዱ ክፍል ራሱ ተቆጥሮ አያልቅ። አሁን አሳትን ራሱ መቁጠር አንችልም። ከዋክብትንም መቁጠር አንችልም። እነዚህ አንድ ወገን ፍጥረት ናቸው። እግዚአብሔር የፈጠረው ፍጥር ማን ይቆጥረዋል?
ማን ይቆጥረዋል? በጣም አይቆጠርም። ግን የብዙ አንድ እየተባለ ይህን ያህል ስነ ፍጥረት ፈጥሯል። ሰውና መላእክትን ግን የፈጠረው ስሙን እንዲቀድሱ ክብሩን እንዲወርሱ እንዲያመሰግኑ እንዲዘምሩ ነው የፈጠረው ማለት ነው። የሚገርመው ነገር እኛን ከመፍጠሩ በፊት ለእኛም የሆነውን ነገር አዘጋጅቷል እግዚአብሔር። እኛ ሳንፈጠር ነው ሎሚውን፣ ትርንጎውን፣ ፓፓያውን፣ ሸንኮራ አገዳውን ሁሉን ነገር የፈጠረው ማለት ነው። ስንዴውን፣ ዘሩን፣ የምንበላውን፣ ዳቦውን፣ ገብሱን፣ ባቄላውን፣ ሽንኩርቱን፣ ድንቹን ወደ አትክልቱ አዘነበልከውን ጾም ስለሆነ ብዬ ያለ ወቅቱ አይጠራም። አንዳንድ ጊዜ አሁን ጥሩ ነው ማመላብዬ ከሊቃውንት በደንብ አስተምረውናል። እንደው በነጠላ ላይ ካባ እንደማለት ነው እንጂ ትምህርቱ አንሱ አይደለም። ትምህርቱ በቂ ነው። ግን ሰዋይታችሁ ከሆነ ድግስ ሲጠራ ብፌ የሚባል ነገር አለ። ብዙ አይነት የአትክልቱ ብዛት እግዚአብሔር የፈጠረው እኔ ደንቀኛል። እግዚአብሔር ነው የማደንቀው። ያው በቃ አይነት ትምህርት 30-40 አይነት አሁን እንዳይላችሁ ኋላ ትደርሱበታላችሁ። እና ያ ሁሉ የተፈጠረው ለሰው ልጅ ነው። ሰው ግን ከዛም ከሁሉም ያነሳል። እናንተ እንድታነሱ ነው። እግዚአብሔር ቃል ብፌ ነው። በቤተ ክርስቲያን ያለው ስንዱ አመኔት ብፌ ነው የምታዘጋጀው። እዚህ በኩል የሰዓታት ብፌ አለ። ወረድ ብሎ የመልካ ሰልፍ ብፌ አለ። ቀጥሎ የታመረ ማርያም ብፌ አለ። እዛው ውዳሴ ማርያም የሚባል ብፌ አለ። ውዳሴ መልካ ውዳሴ የምትባል ደግሞ ማጣፈጫ አለች። ሰላጣ ነገር በጣም ደስ የምትል በግጥም ቤት የምትሆን ዛሬ በዛ ለምሳሌ ገለቡ ነው ማለት ነው። ሁሉ ሰራዊተ ሰማያት በእንቲአኪ ይውሉ ይላል። ሙሉ ውዳሴ ማርያም ቆርጦ የሚያስቀምጥ ማለት ነው። ሌላው ጸመድጓው ሌላ ብፌ ነው። ስብሐተ ንጉሥ ብዙ አይነት አለ የተለያየ እዛ ውስጥ ማለት ነው። ክስተት አርያ ምናምን የሚባል ብዙ እግዚአብሔር ሁሉ ተጠቅልሎ እግዚአብሔር ቃል ሁሉ ተጠቅልሎ ምግብ እንደሚባል ማለት ነው። ዝማሬው አንድ ብፌ ነው። ለዚህ እንደዛ አይነት እንድታዩት እና በማኅፀን ሳለሁኝ አንተ አምላኬ ነህ ወተወከልኩ ከእንዛለሁ ውስተ ከርሰ እምዬ በእናቴ ሆድ ውስጥ ሳለሁ በአንተ አመንኩ፣ አንተን ተስፋ አደረግኩ። ይገርማችኋል 40 ዓመት 30 ዓመት ሆኖ መዘመር ይገርማችኋል። የዓመት ጎልማሳ ሆኖ መዘመር ይህ ምን ይደንቃል? ምን ይደንቃል? በእናታቸው ሆድ እያሉ ቅዱሳን ዘምረዋል፣ ፈጣሪያቸውን አምነዋል፣ አምልከዋል፣ ሰግደዋል። የኖጹ ድንቅ የሚያሰኘው ከዛ በኋላ ለአይኔ ከተገደፍ ማኅፀን በእናቴ ሆድ ውስጥ እያለሁ በአንተ ላይ ተጣልኩ። እንከርሰ እምዬ አንተ አምላኬ በእናቴ ሆድ እያለሁ የጠበቀኝ አንተ ነህ። እናቴ የበላችሁ ተጭኖ ሴቶች ብዙ እንዲበሉ አይመከርም። ነፍሰ ጡሮች የሐኪም ባለሙያ አይደለም፣ ሊቃውንቱ ግን ይላል ብዙ እንዲበሉ አይመከርም። ጽንሱ እንዳይጫነው ማለት ነው። እንዳይጫነው በጽንስ ጊዜ የማይበሉ ምግቦችም አሉ። ዝም ብሎ የተገኘው አይበላም። ሴቶቹ ብዙ ነገር የሸተተ ሁሉ ሊያምራችሁ ይችላል፣ ግን ሁሉ አይበላም። እናቴ የበላችሁ ተጭኖ ያ የምትወስደው ምግብ ተጭኖ ጽንሱን ማለት ነው እንዳይገለኝ፣ የጠጣችሁ ደግሞ አንዝዞ አስክሮ ማለት ነው እኔ ላይ ጉዳት እንዳይደርስ የምጠብቀኝ አንተ ነህ። እንዳልሆ ነው የሚጠብቀን እግዚአብሔር። ዛሬ መንቀሳቀስ እየቻልን ዛሬ አሁን የሚመጣ መከላከል እየቻልን ዛሬ በእግራችን ሮጠን ማምለጥ እየቻልን እግዚአብሔር የሚጠብቀን ምን ይደንቃል? በዛ በጠባቡ ውስጥ በእናታችን ሆድ ውስጥ ከሆድ ውስጥ ከዛ የጠበበ ነገር የለም። በዛ ውስጥ የጠበቀን እግዚአብሔር አስታውሳችሁታል? ምና እኛ እንኳን በእናታችን ማኅፀን ተወልደንም የእሱ አልሆንም። ማመስገን በምንችልበት ጊዜ፣ መዘመር በምንችልበት ጊዜ፣ መቀደስ በምንችልበት ጊዜ አናመሰግነው ብለን በረከት ከኛ ራቀ። ሁላችን ተራጋሚዎች ነን። ሁላችን የእሱ ማዳን ጎሎናል። ደካሞች ነን። ከእግዚአብሔር ፍቅር
ከእግዚአብሔር እቅፍ ኮብልለናል። ከአባቱ እቅፍ የኮበለለ ልጅ ይበርደዋል፣ ይጠቃል፣ ለፈተና ይጋለጣል። ከእግዚአብሔር እቅፍ እርቀናል። ከአባቱ እቅፍ የራቀ ልጅ፣ ከእናቱ ጀርባ የወረደ ልጅ የሚገጥመው ብዙ ነው። ከእግዚአብሔር እቅፍ መሆን ማለት ሥላሴን ሁሉ በማያቋርጥ ምስጋና ማመስገን ነው። ይላል ዝም ብሎ ማመስገን 24 ሰዓት ታውቃላችሁ። በሆነው ባልሆነው፣ በደስታም በሐዘንም፣ ቢርበንም ቢጠማንም፣ ብናጣም ብንነጣም፣ ብንታመምም ጤነኛ ብንሆንም እግዚአብሔርን ማመስገን ማለት ነው። አስባችሁታል? ሁሌ ታመሰግናላችሁ። ወደ ቤተ ክርስቲያን ስትመጡ ታመሰግናላችሁ፣ ስትሄዱ ታመሰግናላችሁ፣ ስትተኙ ታመሰግናላችሁ፣ ስትነሱ ታመሰግናላችሁ። ምእመናን ያ ካልሆነ እግዚአብሔር ክብር ጎሎናል ማለት ነው። ቅዱሳን በእናታቸው ሆድ እያሉ ያመሰግናል፣ በእናታቸው ውስጥ እያሉ ይዘምራል። ፈጣሪያቸውን ያውቁታል፣ ፈጣሪያቸውን ያውቁታል። ምን ችግር አለ? ያውቁታል፣ እንዲያውቁት አድርገዋል። የእሱ ናቸዋ፣ የእሱ ናቸዋ። እግዚአብሔርን የማያውቁ ባልና ሚስት የሚጸንሱት ጽንስ በጣም አስቸጋሪ ነው፣ አስቸጋሪ ነው። በዚህ በክፋቱ ጋኔን ይቆራኛል። የ5500 ዘመን አሁን እንኳን አዲስ ኪዳን ነው። ክብር ለሱ ይሁን። አዳኛችን መድኃኒታችን ከቁራኝነት ከፍዳ ከመርገም አድኖናል። ያ የለም። ያ ስራት ባዳኛችን በመድኃኒታችን በኢየሱስ ክርስቶስ በተክለ ሃይማኖት አምላክ በናዝሬቱ ጌታ ተበጣሷል። መርገሙ ተሽሯል። ግን የግል ኃጢአት አለ። አሁንም ቢሆን አንድ ንጉሥ ይላሉ ሊቃውንት በትርጓሜ አገር ነፃ አውጥቶ በየመንደር ያለ ወታደር ተሰብሰብ ብሎ አዋጁን ካወጀ በኋላ መንደር ለመንደር ሲልከሰከስ ሴቶች በዘነዘና ብለው ቢገሉት ንጉሥ አዋጅ አላወጀም ያሰኛልን? ዛሬም ቢሆን በሰይጣን ቁራኛነት በግል ኃጢአታችን የሚልከሰከሱ ሰዎች ናቸው እንጂ መድኃኒታችን ንጉሣችን ክርስቶስ አዋጁን አውጇል። አዳም ነፃ ወጥቷል። ዲያብሎስ ታስሯል። ክርስቶስ ነግሷል። ያለነው አዲስ ኪዳን ላይ ነው። በግል ግን ኃጢአት ለጠየቃል በግል ሕገ እግዚአብሔር መጠበቅ ይገባል። በመጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 1 ቁጥር 7 ላይ ሁለት ባልና ሚስት አሉ። ዘካርያስና ኤልሳቤጥ የሚባሉ ካህን ነው ባሏ። አብሶ የካህን ሚስቶች ባካቸው አስተዋይ ሁኑ፣ ጭምቶቹን ብዙ ጊዜ እናታችን እርጅና ደጉ አውደ ምሕረቱን በጣም በጣሰው ሲሄዱ ስላረጁ ነው። አይዞት ይህ በዝች ጥሩ ነው። ሕፃናትና አሮጊቶች አንድ ናቸው። ውሰዳቸው፣ ሳብ አድርጓቸው፣ ቀስ ብሎ በፍቅር ደገፍ ነው የሚደረገው። አያውቁትም። እንኳን እነሱ እኛ ዞሮብን የለም ፀሐይ በዚህ በየት ነው የምትወጣው? አናውቃትም። ዞሮብናል። ምን የሚያዞር ኑሮ ያዞራል፣ በሚሰማው ያዞራል። የማያዞር ምን አለ? ትዳሩ ያዞራል። ስብከቱ ራሱ የሚያዞር ነው። ያሁን ጊዜ ስብከት 99 ነው የምንናገረው። አይደለም ዝማሬው የሚያዞር ነው። ዞረብኝ ነው የሚሉት ብዙ ዘማሪያን የዞረባቸው ናቸው። አብዛኛዎቹ የሚዘምሩት ስለ ሽንኩርት፣ ስለ ጤፍ መወደድ፣ ስለ ስንዴ፣ ስለ በቀሎ፣ እኛ ግን ስለ ግማሾቹ ደግሞ ሰይጣን ተቃጠለ፣ አበደ። እንደዛ ቢባል ዝማሬ የለም። ዝማሬ እንደ ጅረቷ ዝም ብሎ መፍሰስ፣ የእሱን አዳኝነት፣ ጌትነት፣ ክብር፣ ጸጋ፣ የዘላለም አባት መሆኑ፣ የሰላም አለቃ መሆኑ ነው መናገር የሚገባ። አንድም ቅዱስ ያሬድ ድርሰት ላይ ስለ ኑሮ፣ ስለ ግል ኑሮ የተዘመረ ዝማሬ ነው። እናንተ የምትወዱት የለ ጉድ የፈላ ምናምን እንደዚያ ማስተዋል ይገባል። ምመና ገና አልነካንም። የእግዚአብሔር የጸጋው ወላፈን አላገኘንም። ዝም ብለን ነው የምንሄደው ማለት ነው። ዝም ብለን ዛሬ መጣን እንሄዳለን፣ ስድስት ሰዓት ሆነን እንሄዳለን፣ እናስቀድሳለን። በውስጣችን አልተለወጥንም እና የካህን ሚስቶች አብሶ ጥንቁቆች መሆን አለባቸው፣ ጠንቃቃዎች መሆን አለባቸው። እንደ የካህን ፊስት አሁን ሌሎቹ ይልበሱ ማለት ነው፣ እንደፈለገ መልበስ የለባቸው። የካህን ልጆች በእውነት ካህናት ልጆቻችሁን በስርዓት ማሳደግ አለባቸው። ሚስቶቻችሁን ቢሆን ይሄ በጣም ጥሩ ያልሆነ ልብስ መልበስ የለባቸው። በእውነቱ
እመቤቴን ነው የምላችሁ። እዚህም ካላቸው የቄሶች ሚስቶች ሌላ ጊዜ ያስተምራለሁ ሰብስቤ። እንደዚያ ያለን ይሄ በጣም የሳሳ ልብስ ራቁት አካልን የሚያሳይ ምን ልትሆኝ ነው? የካህን ሚስት ከሆንሽ በኋላ ምንድን ነው የሚሆነው? እንደ እግዚአብሔር ነው መሆን። ኋላ እንመጣበታለን። እና እነዚህ ሁለቱ የካህኑ ሚስት ኤልሳቤጥ የተለየች ጭምት ትሁት በቤታችንን መጽሐፍ ምን ይላታል? ጠባብ ወትህት ዘልቀት በቤተ መቅደስ ቀጸበቶ በትምህርት ለዘወረደ መልእልት ይላል። ከላይ ያለውን ወደ ታች እንዲመጣ ያደረገው የእሷ ተሰርቶ ተቀጥቶ በጥበብ በእውቀት ማደግ ማለት ነው። ሴቶች መምሰል ያለባቸው እመቤታችንን ነው። ከወለደን አይደል የምትባለው እሷን ነው መምሰል ያለባቸው። ቀሚሷም ዘርፋፋ ነው። ሕይወቷ በሙሉ አስተማሪ ነው። ንግግሯ ሰባኪ ነው። ሁሉ ነገሯ ሰባኪ ነው። ምዕመናን ይሄ የምናገረው ለሁላችሁም ለክርስቲያኖቹ ነው። ሁላችሁም ስለማሰቡ ብዬ ነው። አሙሱ የካህናቶቹ የዲያቆናቱ ሚስት ስርዓት ቢይዙ ዛሬ የካህን ሚስት ስለምናነሳ ዕለቱ የካህን ሚስት ትምህርት ነው። ስለ ካህኑ ጸጋ ዘአብ ልጅ ማግኘት ነው የምንማረው። እና ዘካርያስና ኤልሳቤጥ ሁለቱም በእግዚአብሔር ፊት ጻድቃን ነበሩ ይላል። ብዙዎች ልጆቻቸውን የምታበላሿቸው ያደጉልን እየመሰሏቸው ይሁን አረማመዳቸው የተመነቃቀረ፣ አነጋገራቸው አስቀያሚ፣ አበላላቸው አስቀያሚ፣ አረማመዳቸው አስቀያሚ። ማይሰራ ነው ትውልዱ። ምን ዋጋ አለው መጽሐፍ ቅዱስ ቢታተም? ምን ዋጋ አለው እነ ቀሲስ ቢለፉ? አንድ መጽሐፍ ቅዱስ ዓለምን ይቀይር ነበር። ነይ ተለወጥን። መጽሐፍ ቅዱስ ያልተንተራሰው የለ በየቤቱ። ለወጠን። መለወጥ አለብን ምዕመናን። እንደ እግዚአብሔር ሐሳብ መጓዝ አለብን። ያ ነው ክብር የሚሆነው፣ ያ ነው ጽድቅ የሚሆነው፣ ያ ነው በእግዚአብሔር ዘንድ ዋጋ ያለው። አለዛ የካሜራ ሰው ሆነን እንቀራለን ማለት ነው። የካሜራ ነው፣ የተሌሎ ነው፣ የውዳሴ ከንቱ ነው። ሁለት ነገር ይናገራል፣ ቲክቶክ ላይ ይለቃል፣ ይቀባጥራል ማለት ነው። የውድድር ጊዜ ማለት የፈለጋችሁትን ተነስታችሁ ወይ ብታለቅሱ ወይ ብታምዱ ተከታይ አታጡም። አምባላችሁ ተነስታችሁ በሚዲያ አንድ ነገር ብትለቁ አታጡም። የራሳችሁ ሰው የራሱን ቢጤ አያጣም። የራሱን ተከታይ ያለ ብታጡ ቤተሰባችሁን አታጡ። ሊከተላችሁ ይችላል። እብድ ከሆናችሁ እብድ ሊከተላችሁ ይችላል። ሰካራሙ ይከተላል። ዓለም ላይ የሚታየው ይሄ። እግዚአብሔርን ግን በልቡ ደስ የሚያሰኘው ሰው በጣት የሚቆጠር ነው። ዘካርያስና ኤልሳቤጥ ሁለቱም በእግዚአብሔር ፊት ጻድቃን ነበሩ ይላል። ጽድቃቸው በእግዚአብሔር ፊት ነው። ይሄ ነው ትዳር ይሏል። ይሄ ነው በሰው ፊት መሰል ምንም ዋጋ የለው። ወክልኤሆሙ ጻድቃን በቅድመ እግዚአብሔር እሙንቱ። እነዚህ ሁለቱ ባልና ሚስት በእግዚአብሔር ፊት ጻድቃን ነበሩ ይላል። እውነተኞች ማለት ነው። ትዳር እውነተኛነት ይጠይቃል ምዕመናን። ትኖር የምትገኝ ናት። ጽድቅ በመሆን የምትገኝ ናት። ጽድቅ በማስመሰል አትገኝም። ሁለቱ ባልና ሚስት ግን ሆነው የተገኙ ጽድቃቸው ደግሞ በማፊት መሰላችሁ? በእግዚአብሔር ፊት። በሰው ፊትማ እኔ አሁን እናንተ ፊት ጻድቅ መስዬ ልታይ ይችላሉ። ልቤን የሚያውቀው ሥላሴ ነው። እናንተ አሁን እንደዚህ ሰበር ብላችሁ ስትሉ ምራቃችሁን ከንፈራችሁን ስትመጡ አቤት የደግ ሕዝብ ልል እችላለሁ። የሚመዝነው አንድዬ ነው። ጽድቃችን በማን ፊት ይሁን? ምዕመናን በማን ፊት ይሁንልን? በእግዚአብሔር ፊት። እሱ እውነቱን እውነት ነው የሚለው፣ ሐሰቱን ሐሰት ነው የሚለው። ያለ ሥራ አያከብረንም። እግዚአብሔር አይዋሽም። ሌቦች ሆነን ሳለን ጻድቅ አይለንም። እንደየሥራችን ነው የሚሰጠን። ወኩሉ ጾሮ ይጸውር ነው የሚለው። ሁሉም የሰበሰበውን ይሸከማል። ማንም በማንም አይጠየቅም። ማንም በማንም ኃጢአት አይጠየቅም። አሁን በአዲስ ኪዳን በራሳችን ኃጢአት ነው። በሰው ኃጢአት መጠየቅማ በክርስቶስ አከተመ። ክብር ምስጋና ለእሱ ይሁን። 5500 ዘመን ኃጢአት ከአባት ወደ ልጅ ከልጅ ወደ ልጅ እንዲህ እያለ ይዛመት ነበር። ያ የለም፣ አከተመ። በማንም ላይ የለም። ፍጡራን ከሆኑ ሁሉ በክርስቶስ። አሁን በአዲስ ኪዳን የውርስ ኃጢአት የሚባል የለም።
አንዳንድ ሰዎች አሁን ሰው የሚሞተው ያንን የኑሮውን አይደለም። መሞት እኮ ኃጢአት አይደለም። መሞት ክርስቶስ ጋር መድረስ መሰላል ነው። መሰላል እመቤታችን ቅድስት ድንግል ማርያም ሲፈጥራትም ስትወለድም መቼም ንጽሕት ናት። ጥንተ አብሶ የሚባል የላትም። አሁን የቲክቶክ ሁሉ የሚቀባጠረው ዝም ብሎ በጭራሽ እሱ ምንም እንዳይነካት አድርጎ የጠበቃት ማለት ነው። ድንግል ታቱ ውስተ ከርሱ ለአዳም ከመባህሪ ጻዳ የሚለውን ደግሞ የሚቃወሙ መናፍቃን አሉ። በአዳም ሆድ ውስጥ ማለት ነው። በአዳም ሆድ ውስጥ እንደ ነጭ ዕንቁ ሆና እያበራች ነው የመጣች። ይሄ እኮ የሥላሴ ስራ ነው። የቀበሌ ስራ አድርጎት ነው እንደ ሰው የሚከራከረው? አዎ የፓርላማ ስራ እኮ አይደለም። የሥላሴ ስራ ነው። ለሚያምን ሁሉ ይቻላል። ምንም እንዳይነካት ከአዳም ሆድ ውስጥ ወደ ሴት ሆድ ውስጥ እንዲህ እያለች እስከ ሴም ድረስ ደርሳለች ማለት ነው። እመቤታችን ማለት አመጣጧ እንደዛ ነው። አባቶቿ ማንም ሳይነካት የኃጢአት በደል ሳይነካት ነው የእሷ ጽንስ ማለት ነው። የእሷ ጽንስ ማለት እና ያም ሆነ ያ ሆኖ የበደል ኃጢአት የውርስ ኃጢአት ክርስቶስ ሲመጣ ቆሟል ማለት ነው። ዛሬ የምንሞተው በደለኞች ስለሆነ አይደለም። ደንቆሮች አሉ ይህን የሚናገሩ መሞት የውርስ ኃጢአት ውጤት ይመስላል። ዛሬማ የምንሞተው አዳኛችን ፊት ለመድረስ ነው። ሞት የእግዚአብሔር መድረሻ መሰላል ነው። መሰላል ሞትማ በክርስቶስ ሞተ። ያኛው ሞት ደንቆሮ ሲበዛ አገር ይበላሻል። ያኛው ሞትማ በክርስቶስ ሞት አከተመ። በቃ የለም። አሁን ያለው ሞት ምንድን ነው? እግዚአብሔር ቤት የሚያደርስ ነው። ይሄ እንቅልፍ ነው። ይሄ አልቦሙ ሞት ለአግብርቲከ አላ እረፍት። የእግዚአብሔር ወዳጆች አሁን ሞት የለባቸው። የለም፣ አክትሟል እና በእግዚአብሔር ፊት የሆነ ጽድቅ ዋጋ አለው። ምዕመናን እግዚአብሔር ያለ ሥራ አያጸድቅም። የእግዚአብሔር እንደ ሰው በማማለጃ በጉቦ በማታለል ልብስ አይቶ ውበት አይቶ የተቀባችሁትን ቅባት አይቶ ፋሽን አይቶ እከሌ ደግ ነው አይደል? እግዚአብሔር የሚያየው ጽድቃችንን ነው። እውነተኛ መሆናችንን ነው። ልባችንን ነው የሚያየው። እግዚአብሔር ልባችንን ይመልከትልን። አሜን በሉ። አንደኛ እሱ ሲመለከተው እንፈወሳለን። ሰው አይቶ ያንን ደካማ ጎናችንን አይቶ ለመጣል ነው የሚያስበው። እግዚአብሔር ይህን ሲባል እኮ እንደ ሰው ይፍረድብን ማለት አይደለም፣ ያድነን ማለት ነው። ስናየው እሱን እንጠግባለን፣ ስናየው እንፈወሳለን። ሲያየን ሰላም እናገኛለን። ሲያየን ውስጣችን ይባረካል። ሲያየን ያዝንልናል። ሲያየን ይራራልናል። ሲያየን በውስጣችን ሰላምን ይሞላል። ይሄ ልጄ ለካ ሰላም ተርቧል፣ ይሄ ልጄ ጤና ተርቧል፣ ይቺ ልጄ በረከት አታለች ይላል። የእግዚአብሔር ማየት እንደሰው እንዳይመስላችሁ። ሰው አይቶ አነጻጽሮ ተመልክቶ ከእናንተ ክፉ የሆነውን አካላችሁን ነው የሚያዩ። ለመተቸት፣ ለመስደብ፣ ለመንቀፍ የሥላሴ ባህሪ ግን እንዳለ እግዚአብሔር ሲያየን እንጠግባለን። እግዚአብሔር ሲያየን እንባረካለን። እግዚአብሔር እኛን ሲመለከተን ውስጣችን ሰላም ይሞላል። የሰላሙ ዳኛ በውስጣችን ሰላሙን ያፍስስልን። ምዕመናን ሰላም ከተማ ላይ አይደለም የሚገኘው። ሰላም እፎቅ ላይ አይደለም የሚገኘው። ሰላም ቴሌቪዥን ውስጥ አይደለም የሚገኘው። ሰላም በስብሰባ ውስጥ አይደለም የሚገኘው። ሰላም የሚመነጨው ልባችን ውስጥ ነው። የሚመጣውም ከሰላሙ ዳኛ ከክርስቶስ ነው። ስለዚህ ጽድቃቸው በእግዚአብሔር ፊት ነበር ይላል። ሁለቱ ባልና ሚስት ባካችሁ፣ ባልና ሚስቶች፣ ባለትዳሮች ትዳራችሁን አክብሩ። ትዳር ለሁሉ ነገር መሰረት ነው። ትዳር ለሁሉ ነገር መሰረት ነው። ትዳሩ ካልተባረከ፣ ትዳሩ ክብር ካልተሰጠው የሚገጥመን ነገር ታዩታላችሁ። ትዳር እኮ በጣም ትልቅ ነገር ነው። ዛሬ ትዳር ተናቀ፣ ትዳር ተናቀ። ሽማግሌዎች፣ ትላልቅ ሰዎች፣ ባለሀብቶች 40 እና 50 ዓመት የሆናቸው 60 እና 70 ዓመት የሆናቸው ሰዎች መኪናቸውን ይዘው ዩኒቨርሲቲ በር ላይ አሞራ ጭልፊትን እንደሚለቅም ሕፃናት ሴቶችን እያደኑ
በገንዘብ እያታለሉ ኧረ ስንት ጉድ አለ! ኧረ ስንት ጉድ አለ! መሬቲቷ በስብሳለች፣ መሬቲቷ ቆሽሻለች። እኔ አይደለም ነው መጽሐፍ ቅዱስ ይላል። ሰከየት ምድራ በፈጣሪያ እንዘ ትብል ገመኑ አሕዛብ ለስምከ ቅዱስ። አሕዛብ የሚለው የሕዝቡን ብዛት ነው። አሕዛብ ማለት መናፍቃን ያልተጠመቁ ማለት አይደለም። ሕዝብ የሚለውን ሲያበዛው ነው። ክርስቲያኑ ሕዝቡ በሙሉ ገናናው ስምህን አሳዘኑ። ምድር ወደ ፈጣሪዋ ከሰሰች ይላል። ከሰሰች ያሬድ ነው፣ ቅዱስ ያሬድ ነው የሚናገር። ሰከየት ምድራ በፈጣሪያ እሪ ኧረ ምን ጉድ ነው በላይ የሚፈጸመው ትላለች። ዛሬ ሌሊት ስንት ነገር ተፈጽሞባት ይሆን? ተመልከቱ። በምድሪቷ ያሉት በከተማ ያለው ስታዩ ግፍ፣ በየአዳራሹ የሚሰራው ግፍ፣ በደል፣ ውሸት፣ ሐሰት፣ ነውረኝነት፣ ራስን መውደድ፣ በአቋራጭ መበልጸቅ፣ ሌብነት ስንቱ ተቆጥሮ ያልቃል። ይሄ ሁሉ የትዳር መበላሸት ነው። እዛ ሄደው የሚሰክሩት፣ እዛ ሄደው የሚበላሹት የኛው ልጆች ነው። ትዳር ካልተከበረ ሁሉ ነገር ይበላሻል። መመናል ትዳር ትልቅ ተቋም ነው። ገዳማውያን ባህታውያን የዛነ ሰው ድንጋይ ተንተርሰው እንደ ተክልዬ ያሉት እንደ ዜና ማርቆስ ያሉት እንደ ሀብትዬ ያሉት እንደ አቡነ ኢየሱስ ሞዐ ያሉት ቅዱሳን የሚገኙ ከትዳር ነው። እንደ ትዳር እኮ ትልቅ ነገር የለም። መናል ኧረ አክብሩት እባካችሁ፣ አክብሩት እባካችሁ ወጣቶች። የትምህርት እናንተን ይመለከታል፣ የትምህርት እናንተን ይመለከታል። እንዴ ክቡር አውሱ በኩለሄ ወደ ምስካብ ወሙኒ አልቦቱ ስእበት። ጋብቻ ክቡር ነው፣ መኝታውም ንጹሕ ነው ይልና ቅዱስ ጳውሎስ ወደ ዘማውያን እሰ ያጠፍዖሙ እግዚአብሔር አመንዝራውያንን ግን ይላል ዕብራውያን 13 ቁጥር 3 ስታነቡ ጋብቻ ክቡር ነው፣ መኝታውም ንጹሕ ነው፣ አመንዝራውያንን ግን እግዚአብሔር ያጠፋቸዋል ይላል። ባካችሁ ሚስት አትቀየርም፣ ሸሚዝ ነው የሚቀየረው። ሚስት አትቀየርም። ባካችሁ ወንዶች ምንድን ነው ጉድ የመጣብን በምድራችን ላይ? አበሶ ክርስቲያን ከአንድ ውጪ እንደው ስለዚህ እነዛ በሕጋው የሚያገቡት አይሻልም? ነውር እኮ ነው። ይሄ እግዚአብሔርን ያሳዝነዋል። ይሄ እግዚአብሔርን ያሳዝነዋል። ይሄ መሰልጠን አይደለም፣ ይሄ መሰይጠን ነው። የሰይጣን ጉዳይ አስፈጻሚ መሆን ነው። እንደፈለገ መረን የሚኖር ልቅ ሆኖ የሚኖር ሰይጣን። ሰይጣን ለምን ከእግዚአብሔር ኮበለለ? መረን ሆኖ መኖር ስለሚፈልግ ነው። መረን ሆኖ ልቅ ሆኖ መኖር ስለሚፈልግ ነው። እግዚአብሔር ቤት ስርዓት አለ። ቅዳሴው ስርዓት አለው። ሰዓታቱ ስርዓት አለው። ማድቤቱ ስርዓት አለው። ጾሙ ስርዓት አለው። እንደፈለገ አንዱ መጥቶ አይንደውም። የሚገርማችሁ አሁን ሌላው ጋር ብትሄዱ ዛሬ የተነሳችሁ ፓስተር መሆን ትችላላችሁ። ነጋሽ ፓስተር እንዳይቆጡ እንጂ ዛሬ ምን ችግር አንድ 30 ሰው ሰብሰብ አድርጋችሁ የሆነች አዳራሽ ድንኳን ነገር ተከራይታችሁ አካኪ ዘራፍ ማለት ነው። እዛ ውስጥ አካኪ ዘራፍ ማለት ነው። በቃ ይሄ ጋኔን ትምህርት ነው። ይሄ ጋኔን ትምህርት ነው። እግዚአብሔር ግን እየፈረደ ነው። አሁን ቢሆን እነዚህ ለጊዜ ነው። ግማሾቹ ናይጄሪያ ሄደው በጥንቁልና በሟርት ግብፅም የሚሄዱ አሉ። ህዝቡን የሚያታልሉ፣ ሳር የሚያበሉ፣ የሚቀጥፉ፣ የሚዋሹ አታላዮች አሉ። በእግዚአብሔር ስም የሚቀልዱ ብሏል እሱ። በስሜ ይመጣሉ አቤቱ 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 እያሉ ይወጣ አላውቃቸውም ነው። ስለዚህ የሁሉ ልቅ የሆነ ትውልድ፣ ይሄ ሁሉ እግዚአብሔርን የማይፈራ ትውልድ ለምን በምድሪቷ ላይ በዛ ስንል ትዳርን አለማክበር ነው። ትዳርን አለማክበር። በዚህ በነገረ ማርያም ላይ ሚስቱን ፈቶ ሌላ ከሚያገባ በስተቀር እግዚአብሔር የሚጠላው ኃጢአት የለም ይላል። ያለ ምክንያት አልተጻፈም። በጣም ይገርማል። ሚስቱን ፈቶ ሌላ የሚያገባ እግዚአብሔር በጣም የሚጠላው በመጽሐፍ ቅዱስ አሉ አንድ 7 ነገሮች። ይሄን እግዚአብሔር የኛውን አጥብቆ ይጠላል ይላል። ያንን ምንም ይሄኛው ጣለው ደግሞ በጣም የሚገርም ነው። የቅርብ ጊዜ የተጻፈ ነው። ሚስቱን ፈቶ ሌላ ከሚያገባ ሰው በስተቀር እግዚአብሔር የሚጠላው የለም ይላል። ለምን መሰላችሁ? ይሄንን አባቶቻችን ያጠረቀሙበት የሁሉ ነገር መሰረት ትዳር። ዘማሪያን የሚገኙ ከትዳር ነው። ካህናት የሚገኙ ከትዳር ነው። ጳጳሳት የሚገኙ ከትዳር ነው። ጻድቃን የሚገኙ ከትዳር ነው። እነ ቅዱስ ጊዮርጊስ የተገኙ ከትዳር ነው። ባካችሁ እንደው በሰፈርም ቢሆን አሁን በዚህ በወንጌል አገልግሎት መለወጥ አልተቻለም። እኔ ብዙ የራሴን እያየው ነው።
እንደው በድር ከተቻለ በድርም ውስጥ ገብተን ይህንን ተመካከረን ይህን የትዳር ጉዳይ ማስተካከል ይገባል። ወይ በድር ወይ በሰፈር በሆነ ነገር ማለት ነው እንጂ መቼም ቤተክርስቲያን ሁሌ ትናገራለች፣ የሚሰማት የለም። እሑድ ታጋባለች፣ ሰኞ ትፋታላችሁ። ጥፋቱ ብላ ያዘዘች ይመስል ቤተክርስቲያን ትዳር ይከበር የሚገባው ዛሬ የትዳር ቀን። ሁለቱም እግዚአብሔር ፊት ጻድቃን ነበሩ። እግዚአብሔርን በጣም የሚወዳቸው ጽድቃቸውን እግዚአብሔር ያከበረላቸው እግዚአብሔር የመረጣቸው ነበሩ ባልና ሚስት። ስለዚህ ጋብቻ ክቡር ነው፣ መኝታው ንጹሕ ነው። አመንዝራውያንን ግን እግዚአብሔር ያጠፋቸዋል ይላል። እንዳንጠፋ እንጠንቀቅ ምዕመናን። እየጠፋን ነው። በነገራችን ላይ ምን ጥንቃቄ ያስፈልጋል? ጥፋት ሩቅ አይደለም ያለው እዚሁ ደጃችን ማለት ነው። እዚሁ ደጃችን የቤታችን ጓዳችን እዛው ማለት ነው። ባልና ሚስት አይነጋገሩ። መኝታ ለይተው የሚተኙ ባልና ሚስት ስፍር ቁጥር የላቸው። ስልክ የማይደዋወሉ ስፍር ቁጥር የላቸው። ሰው እንዳያማቸው ብቻ አንድ ላይ ነው ያሉት እንደሚባሉ ግማሾቻቸው ልጆቻቸውን ፈርተው ተለያዩ እንዳይባሉ ውስጥ ግን እየተቋሰሉ አብረው ቁርስ የማይበሉ አብረው ራት የማይበሉ የማይገናኙ እሱም ወደ ግራ እሷም ወደ ግራ የምትሄድ ቤት ይቁጠረው። ቤተ ክርስቲያን መስራት ያለባት እዚህ ላይ ነው። ይሄ ተቋም ተበላሸ። ይሄ ተቋም ከተበላሸ አገር ይበላሻል፣ መሪ ይበላሻል፣ ዳኛ ይበላሻል፣ ማንም ይበላሻል፣ ካህን ይበላሻል፣ ዘማሪ ይበላሻል፣ ጥሩ አገልጋይም አይገኝም። ምንጩ ተበላሸ። ምንጩ ከደፈረሰ ጥሩ መጠጣት እኮ ይቻላል። ምንጩ ላይ አልሰራንም። ምንጩ ላይ ነው ዋና። ትዳር የሁሉ ነገር ምንጭ ነው። ትዳርን የሚቃወሙ መናፍቃን ተነስተው ነበር። በአባቶቻችን በሐዋርያት ዘመን ትዳር ይሄ ደግሞ ከሴት ጋር አድሮ መነሳት መቆሸሽ ነው፣ በደል ነው፣ ይሄ አይረባም፣ በጣም የቆሸሸ ነው ብለው ትዳርን የሚለቅሱ መናፍቃን ተነስተው ነበር። አባቶቻችን ግን አውግዘዋል። እኛስ አሉ ሐዋርያት አባቶቻችን ጋብቻ ክቡር እንደሆነ መኝታው ንጹሕ እንደሆነ እናምናለን፣ ትዳር የሚቃወሙትንም እናወግዛለን። አሁን እነዚህ የሚሉ ተነስተው ነበር። ዛሬ ግን ያ ክቡር የሆነውን ጋብቻ ሰዎች በራሳቸው ፈቃድ አጠልሽተውታል። ጋብቻ መስራቹ እግዚአብሔር ነው። የመሰረተውም በገነት ነው። ያ በገነት የተመሰረተ ጋብቻ ምዕመናን ተበላሸ። ደግሞ በምን ነገር በቁም ነገር እኮ አይደለም የተበላሸ፣ በቅጠል ተበላሸ። በተራ በቅጠል ይበላሽ። ዛሬ ሰዎች በብር ቢጣሉ ምን ቁም ነገር አለ? ይሻላል። ዛሬ በገንዘብ ቢጣሉ ባልና ሚስት ምንም አይደንቅም። የመጀመሪያው ጋብቻ እኮ የተበላሸው በቅጠል እኮ ነው። ቅጠል በመብላት ነው እኮ ሰዎች ያበላሹት። ቅጠል ለቅጠል ተብሎ ለተራ ነገር ክብራቸውን የሚጥሩ ለተራ ገንዘብ ብለው ሴቶች የሚወዱት ባላቸውን በገንዘብ ይሸጣሉ። የትላንቷ እናታቸው ሔዋን ለተራ ነገር ክብሯን እንደጣለች ለቅጠል ብላ ተሸውዳ በወሬ ነው የሚወሰዱት። ወሬ ነው የሚጥላቸው። ጥንቃቄ አድርጉ። አታላዮች ወንዶች አሉ። ከሴቶችም ክፉ አይጠፉም ብያለሁ። በሚጸናው ለመናገር ነው። ክፉ ሴቶችም በትዳራቸው ላይ የሚቀልዱ አሉ። ባላቸውን አስቀምጠው እንደፈለገ የሚሆኑ ልጆቻቸውን የሚያስርቡ ከባለጸጋ ጋር ሸሸ ገዳም የሚሉ እንደፈለገ እንደሚሄዱ በውጭው ዓለም ነበር ትዳር በአንድ ቀን ብለው ሁሉም ቀን ይጥሉ ነበር። አሁን ሀገራችን መጣ። ኢትዮጵያ ውስጥ ምን ያልመጣ ጉዳይ! አውሮፓ ይፈፈረካል ኃጢአቱ፣ ኢትዮጵያ ይፈጸማል፣ አፍሪካ ይፈጸማል፣ አሜሪካ ይጀመራል፣ እዚህ ይፈጸማል። እኛ ድንቁርናችን ነው። መልካሙን ነገር አንወስድም። ወደ ላይ እንውጣ አንልም፣ እንመራመር አንልም፣ ወደ ጥልቁ እንሄድ አንልም። ስለ ስልጣኔው ስለ ጥሩ እንስራ አንልም። ክፉን ግን እንፈጽማለን፣ ክፉን እንተገብረዋለን። ይሄ መሆን የለበትም ምዕመናን። አመንዝራውያንን ግን በትዳራቸው ላይ የሚቀልዱ ሴቶችን እግዚአብሔር ይቀጣቸዋል። በትዳራቸው ላይ የሚቀልዱ ወንዶችን እግዚአብሔር ይቀጣቸዋል። ጌታ ምስክሬ ነው። ማስተዛዘኛ የለው። 4 ነጥብ ነው። ይሄ ምንም የለው። ማንም አይሽረውም። ይሄን በትዳሯ ላይ የሚቀልድ ሴት፣ በትዳሩ ላይ የሚቀልድ ወንድ እመኑኝ ታገኙታላችሁ። ቶሎ መመለስ፣ ቶሎ ንስሐ መግባት። ምንስ ይገባል? ምንስ ይባላል? ይሄ
አጸያፊ ነው። ሰው በትዳሩ ላይ ሌላ ተግባር ማድረግ ሌላ ተግባር እግዚአብሔር ብዙ ኃጢአት ብንሰራ ሊታገሰን ይችላል። በአምላክነቱ ላይ ግን ባዕድ አምልኮ ከጨመርን አይታገስም። ይኸውልህ እግዚአብሔር አምላክ በመለኮቱ በአምላክነቱ ጎልማሳ በሚስቱ አንዱ ምንድን ነው? ክርስቲያን በሃይማኖቱ አይደራደርም። በሃይማኖታችሁ ሳልተደራደራችሁ ይሆን ምን ችግር አለ? እያልን አብረን አይደለም የምንበላው። አሁን ደግሞ አብሮ መብላትን መጥቷል። ለፖለቲከኞቹ ጥሩ ነው፣ አንድ አድርገን እየገዛን ነው ሊሉ ነው። ለወንጌል ግን አንድ አይደለም። ክርስቲያን የሚበላው ባርኮ ነው። ባርኮ አይደለም እንዴ? ኧረ ተው፣ እየባሰ መጣ። ብዙ ነገር እየተበላሸ ነው። አሁን ባለፈው እዚህ ግቢ ዳቦ የሚሰጡ ሰዎች አይቻልም። ዝም አልኮ እሱ አይደለም ነገሩ። እዛ ሆነ በሩቅ መከባበር ነው። እንዲህ ያለው አይሆንም። እዛው ድሩ ላይ ያልኩት ሰፈር ላይ ንፍሮ ምናምን ይሄ ሌላ በሃይማኖት ጉዳይ ቀልድ የለ። ክርስቲያን በእምነቱ አምላክ በመለኮቱ ጎልማሳ በሚስቱ ሚስትን ካልተነጠቅ ኖርሃል ማለት የለም። ሞታል ማለት ነው። ተጋደል ማለት አይደለም። ጥላት ማንን ነው ወደ ጥይት ፈልገህ ግደለው ማለት አይደለም። ማለት ወርቶ ማያውቅ ይሄ ታዲያ ሰው ይባላል። ይሄ ምን ነው ይባላል? ምን እንበለው? አሙርባስ ምን እንበለው? ወንዶች ተናገሩ። አልጨርሰው እናንተ ጨርስ። ነውር ነው። ከሚስት ተለይቶ መብላት ነውር ነው። እንዴት ይዋጣል? እንዴት ይወርዳል? እንደው በስራ ምክንያት ከሆነ ይሁን ዝም ብለህ እየጠረክ አንተ እየበላ እሷ እስከ ምሽቱ 4 ሰዓት ባሌ ይመጣል እራት ከእሱ ጋር ነው የምበላው እያለች በርበሩን እያየች እያለቀሰች መቼ ነው ወግ ማዕረግ የማገኘው እያለች እንደ ጎረቤት አይታለች ሌላ ጋር በእውነቱ እንደ ያልትዳር መቁሰል ነው። በእውነቱ መቁሰል ነው። ብዙ የታመሙ ትዳሮች አሉ። እግዚአብሔር ይፈውሳቸው። ሆዳሞች ለትዳር አይሆኑ። እዚህ ያሉ ወንዶች ሆዳሞች ስለሆኑ ሆዳሞች ለትዳር አይሆኑ። ደግ ባል ደግሞ እንዳቅሙ ቲማቲሟን ገዝቶ ፍስክም ከሆነ ለምን ግማሽ ኪሎ አትሆንም? ያችን ግዝት አርጉ ባለቤቴ እስቲ ይችን ስሪ ብሎ እዛ ሄዱ እያጫወተ ቤተሰቦቹ ቅዳሜና እሑድ ልጆቹን እያጸና እያስተማረ ትምህርታቸውን እያየ ከሆነ ደግሞ ጎበዝ ከሆነ ቅዳሜና እሑድ ገዳም እየሄደ ሱባኤ ስንቱ ይዘው ውስጥ ከገባው ቀኑ አይበቃም። እግዚአብሔር ለታመሙ ትዳሮች ይድረስላቸው። የጸጋ ዘአብና የእግዚአብሔር ትዳር በእግዚአብሔር የታከመ እግዚአብሔር የሚወደው እግዚአብሔር የሚያከብረው ትዳር ነበር። አዎ ልክ እንደ ዘካርያስና እንደ ኤልሳቤጥ ሁለቱም ባልና ሚስት በእግዚአብሔር ፊት ጽድቃቸው የጎላ ነበር። መልካም ማለት ትዳሮች ሲኖሩ ፈተና የለም ማለት ግን አይደለም። ክርስቲያኖች ይሄ የጸጋ ዘአብና የእግዚአብሔር ትዳር ተፈተነ። ክርስቲያኖች በትዳራችሁ ልትፈተኑ ትችላላችሁ። በልጅ ሊሆን ይችላል፣ በሀብት ሊሆን ይችላል፣ በጤና ሊሆን ይችላል። ግን ታገሱ። እስቲ ይሁት የጸጋ ዘአብና የእግዚአብሔር ትዳር ፈተና መጣ። አንደኛው ፈተና የኑሮ ፈተና ነበር። ያሉበት አካባቢ በድርቅ ተመታ፣ ረሃብ ሆነ። ከባድ ነው። የብዙዎቻችን የትዳር ፈተና ኑሮ ነው። ዛሬ ኑሮ ብዙ ሴቶች ብዙ ወንዶች ይህ ትዳራቸውን የሚያጡት ለገንዘብ ብለው ወይ አለቃው ሀብታም ትሆናለች፣ ያችን ድሃ ሚስት ትተህ ና ወደ እኔ መኪና ገዛልሃለሁ ትለዋለች። በቃ መኪና ትገዛለታለች። ሚስቱን ይተዋል። ከሳምንት በኋላ መኪና ይጋጫል። ቀስ ብላ አነዳም እንደ ቀዥቃዣ ብላ ከስራ ታባርረዋለች። ክንፉን እንደተመታ ሞራ እየተንኳፈፈ ወደ ቤቱ ይሄዳል። ወደዛች ወደ መከረኛ ሚስቱ። እንደዚህ ያሉ ብዙዎች አሉ። ተቆጥረው አያልቁም። እግዚአብሔር ይድረስላቸው። የጸጋ ዘአብና የእግዚአብሔር የመጀመሪያው ፈተና የኑሮ ፈተና፣ የረሃብ ፈተና ወኮነ ረሃብ በምድረ ዞረሬ ነው። ጸጋ ዘአብና እግዚአብሔር ባሉበት በምድረ ዞረሬ በትሳ ማለት ረሃብ ሆነ። ይሄ ረሃብ መጣ። በእነሱ ሕይወት ውስጥ
የቅዱስ ሚካኤል አማላጅነት ታላቅ ቦታ ስለነበረው ዝክር ይዘክሩ ነበር፣ መታሰቢያውን ያደርጉ ነበረ። በረሃቡ ምክንያት አዘኑ። ዝክሩን ላለመስከር የሚቋረጥ መሰላቸው። ልብሳቸውን እስከ መሸጥ ድረስ ሰይጣን ፈተናቸው። ዝክሩም አልተቋረጠም። የረሃቡን ጊዜ አለፈ። ክብር ምስጋና ለመድኃኔዓለም ይሁን። ሁለተኛው ፈተና ደግሞ ቅድም እንዳልኳቸው በሀብታም መፈተን ነበር። አላዊ ንጉሥ ሞተሎሚ የሚባል ተነሳ። ወአገታ ለምድረ ዞረሬ እቲሳን ዙሪያዋን ከበባት፣ አገታት። እግዚአብሔር ማረከ። ሚስት ሊያደርግ ማለት ይህ ትልቁ አደጋ ነው። ትልቁ ፈተና ነው። ትልቁ የትዳር ፈተና ባልና ሚስት መለያየት። ትልቁ የባልና የሚስት ፈተና ሚስት ባሏን ማጣት ነው። ባል ደግሞ ሚስቱን ማጣት ነው። ይህ ትልቅ ፈተና ነው። በትዳር መካከል የሚገባ ሰው ሰይጣን ነው። ምመና አካችሁ እከሌ ደካማ ነው ብሎ እከሌ ድሃ ነው ብሎ የሰው ሚስት መንጠቅ በጣም የሰይጣን ተግባር ነው። ይሄ ንጉሥ የጸጋ እግዚአብሔር ባለቤት እግዚአብሔር ማረከ። ሚስት ሊያደርግ ወደ አገሩም ወሰዳት። ካህኑንም አባሮ ሊገለው ሲል ቀዘቃዛ ውሃ ውስጥ ገብተው በእግዚአብሔር ታምር ተረፉ። እግዚአብሔር ይደርሳል። በትዳራችን ከጸናን በትዳር መጽናት ያስፈልጋል። ይሄንኑ ቃል መጽሐፍ ቅዱስ ላይ ታገኙታላችሁ። አሁን ገድለ ተክለ ሃይማኖት ላይ ነው ያለው ስንላቸው እነዚህ ወገበ ነጮቹ ይሄን መጽሐፍ ቅዱስ ላይ የለም ይላል። መጽሐፍ ቅዱስ ላይ ደግሞ ተጽፏል። የአብርሃምን ታሪክ ማሰብ ትችላላችሁ። አብርሃም ወደ ጌራርያ ንጉሥ ተነስቶ ሄደ ይላል። በሚሄድበት ጊዜ ሳራ መልከ መልካም ስለነበረች ሳራን ሚስት ሊያደርግ ፈለገ። ልብ በሉ። ሚስት ሊያደርግ ሲፈልግ የአሕዛብ ንጉሥ ምንም ዝሙተኛ ቢሆኑ የባለ ትዳር ሚስት ግን አይነጥቁም። የሚገርማችሁ ነገር አይነጥቁም። ይሄ ሰውዬ ምን ሽለዋል? ሳራ መጀመሪያ አብርሃምና ሳራም ተመካክረው ነበር። አሕዛብ ለዝሙት ሲሉ አንቺን ሊወስዱሽ ይችላሉ፣ አንቺን ሚስቴ ናት ካልኳቸው እኔን ይገሉኛል፣ እኔን ከገደሉኝ እኔና አንቺ ዳግም አንገናኝም፣ ስለዚህ ወንድሜ ነው በያቸው ብሏት ነበር። በዙ ምክንያት ምንሽ ነው አላት። ወንድሜ ነው አለች። ባሏ እንዳይሞትባት ማለት ነው። ለባላቸው መድኃኒት የሆኑ ሴቶች አሉ። ሳራ አንዷ ናት። ባሏ እንዳይሞትባት ወንድሜ ነው አለች። ንጉሡ ሌሊት ወስዶ ደርስብሻለሁ ሲላት ሰውነቱ በባጭ ተመታ፣ አበጠ። እግዚአብሔር ቀሰፈው። አያችሁ፣ የባለ ትዳር ሚስት ባል ያላትን ሚስት መንካት ማሰብ ማበጥ ነው። ያበጠ ሰው ደግሞ ይፈነዳል። ስላልፈነዳችሁ ምንም እንዳይመስላችሁ፣ አንድ ቀን ትፈነዳላችሁ። የሰው ሚስት የነካችሁ ተክልዬ ነው ብላችሁ ጌታ ምስክር ነው። አሏሽም እዛው ደብረ ላይ የኔ መድረክ አይደለም፣ ይሄ ያው ደብረት አይደለም፣ የእግዚአብሔር መድረክ ነው። እግዚአብሔር ለምን ታገሰ? እግዚአብሔር ስለሆነ ነው የታገሰ፣ ለሌላ አይደለም። እግዚአብሔር ስለሆነ ነው የታገሰ። አበጠ፣ ሰውነቱ ተነፋ፣ ሊሞት ደረሰ። በጣም አለቀሰ፣ በጣም ተጨነቀ፣ ወደ እግዚአብሔር ጮኸ። ምንድነው ነገሩ አለ። ሴትዮዋ ባለ ትዳር ናት፣ ባለ ባል ናትና ምንም እንዳታደርጋት ተጠንቀቅ። አይገርማችሁ? አያችሁ በትዳር መጽናት፣ አያችሁ ለትዳር መታመን፣ አያችሁ ትዳርን ማክበር። አይክብር ደስ ይላል። ከዛ በኋላ አላወቅኩም ጌታዬ አለ፣ አላወቅኩም ፈጣሪ አለ። አውቀው ቢሆንማ እገልህ ነበር አለ። መጽሐፍ ቅዱስ እናንተ አንብቡት ቤት ሄዳችሁ። ለዚሁ ነው እገልህ ነበር። አውቀው አድርገው ቢሆን ባለማወቅህ ነው በህመም የቀጣው። አንዳንድ ጊዜ የህመም ምልክቶች ሲታዩ፣ አንዳንድ እግዚአብሔር እኛን ሲገጽጽ ማስተዋል አለብን። ክርስቲያኖች መመለስ አለብን። አዎ ተመለሰ ሰውየው። ምን አለ? ምን ላድርግ? እንዴት ነው ከዚህ ምድነው አለው። ይገርማል። ይህን ቃል ወደንብ ስሙት። ሰውየው ጻድቅ ነውና ይጸልይልህ አለው። አየህ፣ እትዳር ውስጥ ያለውን ጽድቅ አየኸው? እትዳር ውስጥ ያለውን ጽድቅ አያችሁ እህቶች? ተመልከቱ። ሰውየው ጻድቅ ነው። አብርሃም ዋልድባ አልገባ። ዋልድባ ከነዓን ባይኖርም ዮርዳኖስ ወንዝ አልገባ። እዛው ሀገሩ ወንዝ ብዙ በረሃዎች አሉ። ኢያሪኮ አልገባ። ገዳመ ቆሮንቶስ አልገባ።
ኢዮጴም አልገባም። ወደ ደብረ ቀርሜሎስም አልሄደም። ወደ በረሃው ወደ ግብፅ በረሃም አልሄደም። አብርሃም አልሄደም። በትዳር ውስጥ አየው ብትውና አለ እዛው ካከበርከው፣ ጽድቅ አለ እዛው ካከበርከው። አየው ትዳር ውስጥ ምንኩስና አለ እዛው አለው። አየው ሰውየው ጻድቅ ነውና ይጸልይ። የት ሄዶ አብርሃም ጻድቅ የሆነው? የት ዋሻ ገብቶ አይደለም፣ ገዳም ሄዶ አይደለም። አያችሁ ትዳሩ ካወቅንበት ምነና ነው። ትዳር ካከበርነው የጽድቅ ባህር ነው፣ ትዋኝበታለህ። ትዳር ካከበርከው ከእግዚአብሔር ጋር መነጋገሪያ አውደ ምሕረት ነው። ትዳር ካከበርነው የእግዚአብሔርን ጸጋ የምናገኝበት የጸጋው ግምዣ ቤት ነው። በትዳራቸው እግዚአብሔርን ያከበሩ፣ በትዳራቸው እግዚአብሔርን ያስተናገዱ፣ በትዳራቸው እግዚአብሔር ከቤታቸው የገባላቸው ስፍር ቁጥር የላቸው ብዙዎች ናቸው። አብርሃም ጸለየለት፣ ሰውየውም ተፈወሰ። ይኸው ልክ እንደዚሁ ሞተ በሚል እግዚአብሔር ያልወሰደ ጉዳት አደርሳለሁ ሊል አሰበ፣ አልተሳካም። እግዚአብሔር በታመን በመልአኩ በቅዱስ ሚካኤል አማካይነት በመብረቅ መጥቶ አፈራርሶ ሰውየውን አሳምኖ ልቡን እርሙዝ አድርጎ በሚመለስበት መንገድ አያችሁ፣ በሚመለስበት መንገድ ይሄኛውን በባጭ መለሰው፣ ይሄኛውን በመብረቅ መለሰው። እግዚአብሔር የአቤሜሌክ አምላክም የሞተ ለሚ አምላክም አንድ ነው። ያኛውም ሴት ነው የተመኘው፣ ይሄኛውም ሴት ነው የተመኘው። ያኛውም የአብርሃምን ሚስት ወሰደ፣ ይሄም የጸጋ ዘአብን ሚስት ወሰደ። ተመልከቱ፣ የዘመንና የጊዜ ልዩነት ብቻ ነው ያላቸው። የሁለቱም አምላክ አንድ አምላክ ነው። የአብርሃምም አምላክ የጸጋ ዘአብ አምላክ ነው፣ ሌላ የለም። የዛን ጊዜ ማን ነው? እግዚአብሔር ነው። የአሁኑ ማን ነው? እግዚአብሔር ነው፣ ሌላ የለም። አንተ ዘአሚሃ የዛን ጊዜው አንተ ነህ። አምስለስቱ ሚት አንተ ዘይዜ የዛሬውም አንተ ነህ፣ ሌላ አምላክ የለም። አንተ ዘሙቱ አንተ ዘለነ የእነሱም አንተ ነህ፣ የእኛም አንተ ነህ። የአብርሃም አምላክ የጸጋ ዘአብ አምላክ ነው። ተመልከቱ። በዚህ ጊዜ እግዚአብሔር በመልአኩ ተራዳኢነት ታሪኩን ለማሳጠር ነው መላ ስለምናደርስ ወደ ሀገሯ ተመለሰች። ካህኑን አገኘችው። በዛሬው በትላንትናው ዕለት መጋቢት 23 ለ24 አጥቢያ ከባሏ ጋራ ተገናኘች። ያው ገድሉን አንብቡት፣ የሰኞ ነው። በዛሬው ዕለት በመጀመሪያ ህልም አይተው ነበር። ምንድን ነው ህልም ያዩት? አብይ ጾም ነው። ህልም አላያችሁም? በላ አላያችሁ? ምንም ነገር አላያችሁትም። መኪና ለመግዛት ያሰባችሁት ያለ መንጃ ፈቃድ ስታሽከረክሩ አላያችሁ? ነገሩ ምን ችግር አለው? መንጃ ፈቃዱ ወደዚህ ወጣ ብሎ በ10 ሺህ ብር ይመጣል። ራ ነገር ሆኗል እኮ የሰው አደጋ የሰው ህይወት አደጋ ለሚጥሉ የህግ አሁን የተማረ ነው። አሁን የሹፍርና ሰልጣኝ ነው። በገንዘብ የሰው ህይወት የሚቀጥፍ ደንቆሮ ማለት ነው። ዛሬ በምድራችን በጣም አስቸጋሪ እኮ ዶክተር የሚባሉት አብዛኛዎቹ ኮርጀው ነው። እንኳን ቀዶ ጥገና ሊያደርጉ ዛሬ የማስታገሻ እንኳን አያውቁም፣ መስጠት አያውቁም። ስንቱ ሰው አለቀ። የሀገራችን ክትል በእግሩ ሄዶ በአስከሬን በአልጋ የመጣ ስንቱ ነው። ኩረጃ እኮ ነው እንዲያደረገ በኩረጃ ዶክተሬትን የሚያህል ትምህርት በመኮረጅ አገሪቷ ታማለች። በእውነቱ መንግስት መስራት ካለበት ትምህርት ላይ ነበር መስራት ያለበት። ሌላውም ነገር ከትዳሩ ጎን ለጎን ይህም ተበላሽቷል። ብዙ ህይወታቸው የተቀጠፈ ሰዎች ነው። እና ህልም አላያችሁም ወይ ነው ነገሩ? ምንም አላያችሁም? ሰው ስለሆነ አየች። ቆንጆ ህልም አየች። እግዚአብሔር ምን አየች? በቤታቸው መካከል በቤቱ መካከል ላይ የብርሃን ምሰሶ ቆሞ አየች። የምን ምሰሶ ቆሞ አየች? ተናገሩ፣ ድምፃቸው ይሰማ። አሁን በየጥጋ ጥጉ ያላችሁ ፊት ለፊት ትሰበሰባላችሁ። እጥላ ውስጥ የገባችሁ ሁሉ ፊት ለፊት ትሰበሰባላችሁ። ትንሽ ፀዋንም ቅመሷት። በእርግጥ እኔም እየሸሸሁ ነው ወደኋላ ምህላ እንድናደርግ ማለት ነው። ትንሽ መቅመስ ጥሩ እኮ ነው። ትንሽ ያልደከመ ዋጋ አይገኝም። የእግዚአብሔር መንግስት ዝም ብሎ በብልጠት አይገኝም። የሚመስላችሁ አይገኝም። የሚገኘው በምንድን ነው? በገርነት ነው። የእግዚአብሔር መንግስት የሚገኘው በጅልነት ነው፣ በየዋህነት ነው። በብልጠት አይገኝም እንዳይመስላችሁ። እኛ ብልጦች ነን። ጸበል ቦታ ስንሄድ
ደወል ልናደርግና የምናውቀውን ካህን አባዬ እንደው ረፍዶብኝ ስራ ስላለብኝ እንላለን። ቅዳሴ ጸበል ለመቀበል የምናውቀው እንዳቆን በብልጠት ሁሉም ነገር በብልጠት ነው የምናደርገው። እግዚአብሔር የብልጦች አምላክ አይደለም። የዋዎቹ ግን ኋላም ቢቀሩ ፀሐይም ቢመታቸው ብርድም ቢመታቸው በረከታቸውን አፍሰው ይሄዳሉ። ጥላ ላይ አትሁኑ ማለት አይደለም። እኔ ፍርድ ገምድሎኝ አይደለም። ለመላው ግን ሰብሰብ ትላላችሁ። እኔ አሁን 5 ደቂቃ ነው ከዚህ በኋላ። ከዛ በኋላ ህልም አየች። ህልሙ ምንድን ነው? የብርሃን ምሰሶ በቤታቸው ውስጥ ቆሞ ወርሱ ይጎድ ሰማዬ፣ ራሱ ሰማይ ደርሶ አየች። አይገርምም? እንዴት ይገርማል! የኛል እንደዛ የቀበሌ ቤት የለንም። ባለ 3 ወለል ፎቅ ስንሰራ መኝታ ቤቱ በዚሁን ስንል አልጋ ስንገዛ ምኞት ነው እንጂ ህልም አይደለም። መመኘት ይቻላል። ህልም ብላችሁ ግን አትናገሩ። ይሄንን የብዙዎቻችን ደግሞ የምናየው ጥቁር ውሻ ሲያባረረን ምናምን ሲለን አንድ ቀን መልአክ እንኳን ሲባርከን አይተን አናውቅም። ምን አገናኘን ከውሻ ጋር? ከውሻ ጋር መኖር አይሰለችም? መቼ ነው ሚካኤልን የምናየው? መቼ ነው ገብርኤልን የምናየው? መቼ ነው እግዚአብሔር ሲባርከን የምናየው? ሰው መቼም መዋለበት ቦታ ነው። ላም ያልዋለበት ክፈት አይለቀም። ውሻው የሚያባረረን የውሻ ስራ ስለምንሰራ ነው። ውሻ የተባለ ሰይጣን ነው፣ ሌላ አይደለም። ይሄኛው ውሻስ የጌታውን ቤት ይጠብቃል። እና የምናያቸው ነገሮች ሁሉ ምን ለማለት ፈልጌ ነው? ባጭር ቋንቋ እኛ አሁን የምናያቸው ምኞታችንን የሚገልጹ ናቸው ነው። የእሷ ህልም ግን እውነተኛ ህልም ነው። አምደ ብርሃን ዘይቀውም ውስጥ ቤታ፣ በቤቷ የብርሃን ምሰሶ ቆሞ ወርሱ ይጎድ ሰማይ፣ ራሱ ሰማይ ደርሶ አዎ ወአውዶ ይቀውሙ ጳጳሳት፣ ዙሪያው ጳጳሳት ቆመው በምሰሶ ዙሪያ መንፈቆሙ ያሰምኩ፣ ግማሾቹ ይጠጉታል ይታከኩታል፣ መንፈቆሙ ይሰግዱ ሎቱ፣ ግማሾቹ ይሰግዱለታል። ይህንን አየች። አይገርም? ይህንንም አየች። በዚህ ይህንን እሷ አይታ ስጨርስ ወዳውኑ ጸጋ ዘአብ ደግሞ ወከላ በውስተ ነዋሙ ይላል። በቅርቡ ጮኸና ወአንቀሐ ለብእሲቱ፣ ሚስቱን አነቃት። የምባንኑት አለ አይደል? ለሊት ድንገት እንደዚህ ሲይዛችሁ ብንን ትሉና አብሯችሁ የተኛውን ሰው ትረብሻላችሁ። በእንቅልፍ ልቡ ቀሰቀሳት። ምን ሆነ ነው አለችው። ርኢኩ አብየ ራእየ፣ ትልቅ ራእይ አየሁ እህቴ አላት። ሚስቱን ባል ሚስቱን ምንድን ነው ማለት ያለበት? ምንድን ነው? እዚህ ተናገሩ ወንዶች። ሚስት ሁላችሁም ተሰብሰቡ። አሁን መላ ስለደረሰ ወደዚህ ወደ ጸዋ በሴቶችም ያላችሁ ወደዚህ ሁላችሁ ተነሱ። ትእዛዝ ነው እንግዲህ ሁሉም ካል መውጣት ነው። ምን ይደረጋል? መነሳት ነው። ተነሱ ሁላችሁ ወደዚህ ወደ ህብረት ነው። አይዟችሁ ማስቀደሼ ቦታ እንዳትሉ። ቦታ የሚባል የለም እዚህ የተመራ የቀበሌ ቤት የለም። ይሄ የሁሉም ነው። ዛሬ አሁን የተጠመቀ የ50 ዓመት ሽማግሌ ሙስሊም ወይ ጴንጤ ቢመጣ ቤቱ ናት። እች ቤተ መቅደስ ቤቱ ናት። ለሁሉም ክፍት ናት። ኦርቶዶክስ የምትለየው እኮ እንደዚህ ነው። በሊዝ የተገዛ ቦታ የላትም። በየአዳራሹ ብትሄዱ ግን በምዝገባ በሊዝ የተገዛ ነው። እዚህ ዘፈቶ ይስተ ኑሩ እንደዚህ ሰብሰብ ብሎ እዛ መጠለያ ያላችሁ ዛፏ ስር ያላችሁ ወጣ ሽን ፀሐይ መሳት ቀምሶ አልሆነ አለቃችሁ ቅመስ ፀሐይዋ በዚህ በቀኝ ፊት ለፊት ወደዚህ ዙሩ። ወደ አውደ ምሕረቱ አይ ፊት ለፊት በኔ ጋር በዚህ በአዳራሹ ፊት ለፊት እህቶች ጥሩ ነው ያላችሁ፣ ቦታችሁን የያዛችሁ ጥሩ ነው። ወንዶች ዙሩ፣ እንደዚህ ፊት ለፊት እንደዚህ ዙሩ። አንድ ላይ ሆነ እግዚኦ ስንል እግዚአብሔር ይሰማናል። ወጣ በሉ አይዟችሁ። አሁን የወጣው ፀሐይ ተክለ ሃይማኖት ነው። በእናንተ ላይ ጻድቁ ያብሩላችሁ። ተክለ ሃይማኖት ፀሐይ አይደል የሚባለው ታሪክ ውስጥ እና የመቄዶንያ ገንዘብ ያመጣችሁ 79 አካውንቱ አስገቡት። በጥሪው አንቀበልም። 79 የመቄዶንያ አካውንት ነው። በዛ ታስገባላችሁ። 79 አይጠፋም። ባለፈው አቱ ብለን ነበረ ለደብረ ሊባኖስ ስለለበናችሁ
ሁለት አይሆንም ብለን ነው እንዳትጎዱብን ነው። ጻድቁ ይባርኳችሁ። ፀሐይ ተክለ ሃይማኖት በቤታችሁ ይውጡላችሁ። ከዛ እሱ ቀሰቀሳት ከእንቅልፉ። የሚገርማችሁ ከእንቅልፉ ቀሰቀሳት። ሲቀሰቅሳት ምን አየህ አለችው። ምን አለች? ፀሐይ አለ። አያችሁ እንኳን ፀሐይ ላይ ያወጣኋችሁ አሁን ገጥሞልኛል። እኔ አስቤው አይደለም። ፀሐይ ከአልጋችን ስር ሲወጣ ዓለምን ሲያበራየው ይላል። ክብር ምስጋና ለመድኃኒዓለም ይሁን። ዛሬ ንግስ ነው። እግዚአብሔርን አመስግኑ። ታቦት እናወጣ ነበረ እና እንዳይለምድብን ነው። ለግንቦትም ስለሚወጣ መጋቢትም ላይ አወይን ስላነገስ እንጂ ዛሬ ዓመት ነው። ትልቅ በዓል ነው። እውነተኛው ፀሐይ ተክልዬ ዛሬ ተጸነሱ። ክብር ምስጋና ለተክለ ሃይማኖት አምላክ ይሁን። አዎ አያችሁ ፀሐይ አባታችን ዛሬ ተጸነሱበት ነው። እሳቸው ደግሞ በቃል ኪዳናቸው ለእኛ ያበሩልናል። በረከታቸው ይደርብን። ሀገራችን ሰላም ያደርግልን።